በግራጁዌት ቀን እንግዲህ እንዳያችሁት ወጥቼ ለውዜን ሽጫለው 1 ኪሎ 1 ሰዓት አልፈጀም። አባቴ ቋሚ ደንበኛዬ ናቸውና ያኒ በለጋው ልጅነት ሳላውቅ ያን ክፋት ደግነት እቅፋር ገኝ ባንቀልባ ጧት ማታ ሁድ ሲባባ ምንቴ ዝርያቸው በመጥፋት ላይ ከሚገኙ አራዶች መካከል አንዱ ነው ይላሉ አስተያየት ሰጪዎች። በቀሉን የሚያክል እንደዚህ ጥበብ የያዘችን ሰው በ10 ብር አገኘኋት ማለት ነውና በቀሉ ከዛን ጊዜ ጀምሮ ውስጤ ሰርጻ አሁንም ድረስ በቃ እየዋኘች ትገኛለች። እድሜያቸው ሄድ ያለ ነው። አሁን ፍየለም እንትንም ሲታየውና ሸርፏል ምናምን ነገር ነው የሚባለው። እድሜው ሄዷል። አንዱ ያልከረከረ ጥርሱ ያልሸረፈ ተብሎ ጥርሱ ያልሸረፈና ልክ ሲያዩ ብዙ ጊዜ ደብቄው ነበረ። ሲያዩ ለካ ሸርፍ ያለው ሳይሰጡም ሰጥቻለሁም ሊኖር ይችላል። ምክንያቱም ይሄ ሳይሰጡ ሰጥቻለሁ ሊኖር ይችላል የምልሽ አብዛኛውን ሰው በኖርማል እንትን አይደለም የሚጓዘው። አበሻ ትንሽ ነገር ከሰጠሽው አብዝቶ የሚሰጥሽ ሰው ነው። ትንሽ ፍቅር ከሰጠሽው አብዝቶ የሚሰጥሽ ሰው ነው። ተኝቶም የሚመጣለ ልክ 2 ፌርማታ ካለፈ በኋላ ኧረ እባክህ ሹፌር ወራጅ የሚልም ሰው አለ። ኧረ እባክህ ሹፌር ወራጅ ይመደናው አደባባይም እየዞረ ሊሆን ይችላል መኪናው ያውርዴም ብያለሁ በቃ አውርዴም ምናምን የሚሉ ሰዎች ይኖራሉ። ጸሎቱላ በቃ ሁሌ እንትን እላለሁ ከፈጣሪ ጋር ለምን ይሄን የሚያህል ውበት አብዝተ ሰጠኸኝ? ለምን እንደዚህ ሰዎች ሴቶች እንዲያስቸግሩኝ ለምን ሆነ? ለምን ተስኖት እንኳን ደህና መጣ ነው። ለበቀለሽ ሲሆን ደግሞ እንኳን ደህና መጣሽ ይሆናል። በሁለት ማምታታት ነው ያዝነው። ቅናሹን ሊጠናቀቅ ነው። በ4 ኪሎ ባወጣነው ሱቅ ላይ የ20% ቅናሽ አድርገን እንደነበረ ይታወቃል። አሁንም በ5 ቀናቶች ውስጥ ለሚመጡ ደንበኞቻችን በነበረው ዋጋ የምናስተናግድ ሲሆን 19 ካሬ በ3.9 ሚሊዮን ብር አጠቃላይ ክፍያ፣ 25 ካሬ በ5.2 ሚሊዮን ብር፣ 30 ካሬ በ6.2 ሚሊዮን ብር፣ 32 ካሬ በ6.6 ሚሊዮን ብር፣ 34 ካሬ በ7 ሚሊዮን ብር ብቻ ዛሬውኑ የግሎ ያድርጉ። ከ5 ቀን በኋላ ለሚመጡ ደንበኞቻችን የቅናሹ ተጠቃሚ እንደማይሆኑ እንገልጻለን። ለምንሸጣቸው ሱቆች ፕሮፐርቲ ማናጅመንት፣ ሬንታል ጋራንቲ፣ ፕሮሞሽናል ሰርቪስ እንዲሁም ሌሎች አገልግሎቶችን በነፃ ያገኛሉ። ለሳይት እና ኦፊስ ጉብኝት ከስር ባለው ስልክ ይደውሉልን። አኩያ ፕሮፐርቲስ ከነገ ለተዛመደ መተናል ሸገር ኢንፎ ፕላስ መተናል። የምር እዚህ ነኝ ያለሁት። መተናል በቀሉ ናታ። እንኳን ደህና መጣ። እንኳን ሰላም ቆያችሁልኝ። ለምን ተስኖት እንኳን ደህና መጣ ነው። ለበቀለሽ ሲሆን ደግሞ እንኳን ደህና መጣሽ ይሆናል። በሁለት ማምታታት ነው ያዝነው። በበቀልና በበቀሉ ነው ወይስ በምን ተስኖትና በበቀሉ መሃል የያዝነው እንትን ነው። በቃ ሁለቱንም ለማውጣት ነው ሐሳባችን። ምንቴንም በቀሉንም ከህዝቡ ጋር በደንብ እንትን ለማለት አጥብቀን እየሰራን ነው። ግን ሁለቱም በሚገርም ሁኔታ ተቀባይነት አግኝተዋል። በቃ ለሁለቱም ህዝቡ እንትን አለው፣ ቆንጆ ተቀባይ ምላሽ አለው። እና በቃ እኔ ራሱ ልክ እንደምሰራበት እንዳንበሳ እንትን ወደ ህዝቡ ስገባ ጭራዬን እየቆላው ነው። በቃ እኔ ራሱ በቀሉ ሸገር ኢንፎን ሰላም ብላ ጀምራለች። ግን አውቶቡስ ላይ ደግሞ በጣም ነው የምታስቸግረው። እንዳለ ፊቴ ሁሉ ማዲያት በማዲያት እኔ አሁንስ ደግሞ ይስቃሉ። እንዲሁ ሲስቁ ተመልከት፣ እኔ እያቃጠሉኝ ይስቃሉ። እስኪ አስታውሳቸው ያንን ድምፅ። ማስቸገር ሳይሆን ግራ ማጋባት ነው የያዘችው። ግራ ማጋባት። አንተ ሰዓት ቆርጥ የገባኸው ና እንዴ ትኬት ያዙ እንጂ ምንድነው የገባችሁ ሰዎች አታስተላልፉም እንዴ? ምንድነው ገብተህ ቁልጭ ማለት ምንድነው? ሮጠ እንደገባ ሮጠ ክፈል እንጂ። ሰው ይዛን ሳለ ወንድ ነው ትኬተሩ ምንድነው ምናምን ነገር ግርምት ትንግርት ነው የምትፈጥርበት። ያው በዛውም ማዝናናቱ እንዳለ ማለት ነው። ማን ነው ይሄን ብር የሰጠኝም አለ አጓጉል ብር የሚሰጥም ማን ነው? ይሄንን 10 ብር የሰጠኝ ማን ነው? ይሄንን ብር ማን የሰጠኝ? ነውር አይደል እንዴ? ምንድነው እንደዚህ ልቦና ያቃልና ውሰድ ተናግሬያለሁ። አርጆፍ ደረጃ ነው መሰለኝ
እሷ እንትን በገጠመኝ ነው እና ተዘጋጅቼበት ምናምን ነገር አይደለም የሰራሁት። ማነው ይሄን 10 ብር የሰጠኝ? ሁለት የተቀደዱ 10 ብሮች እጄ ላይ መጡ። እኔ መልስ ለሰው ልመልስ ነው። መልስ ለሰው ልመልስ ሳይ ሁለት የተቀደዱ 10 ብሮች ናቸው። ወዲያው ተጽፎ ተዘጋጅቶ ምናምን እንትን የተባለ ነገር አይደለም። እዛው ጋር ነው ሐሳቡ ሲመጣ እዛው ጋር ላለ ከስተመር ስልኬን እንኳ አልኩኝና ወደ እንትኑ ገባው ማለት ነው። እሷ እንትን ለኔም ደስ ትለኛለች። ማን ነው ይሄን 10 ብር የሰጠኝ? ልቦና ያቃል ናና ውሰድ። ያው ተናግሬያለሁ። ናና ውሰድ ይሄን 10 ብር ማን የሰጠኝ? ኧረ እባክሽ አንዷ ደግሞ አለ ኧረ እባክሽ አንቺ ነሽ ራስሽ ነሽ መሰለኝ። እንደውም ራስሽ ነሽ ነው ውሰጂ ብያለሁ ይሄን 10 ብር። በጣም የሰዎች እንትን ውስጥ የዛን ገና ሳውጣው ውስጥ ላይ ካያቸው በትኩረት ግራ ገብቷቸው የሚያዩ ሰዎች ነበሩ። እንዴ ወንድ አልነበር እንዴ ትኬተሩ ምናምን ነገር ከመቼው ተገለበጠች ምናምን ነገር የሚል እንትን ትንግር ተፈጥሮባቸው ነበርና በቀሉን ከዛን ጊዜ ጀምሮ ነው ያገኘኋት። የመጀመሪያው በ10 ብሩ ማለት ነው። በ10 ብር ነው ያገኘኋት። አይገኝም እንደዚያ በ10 ብር ሰው ማግኘት ይከብዳል እና የማይሆን ነገር ነው። በቀሉን የሚያክል እንደዚህ ጥበብ የያዘችን ሰው በ10 ብር አገኘኋት ማለት ነው። እና በቀሉ ከዛን ጊዜ ጀምሮ ውስጤ ሰርጻ አሁንም ድረስ በቃ እየዋኘች ትገኛል። እስቲ ለሸገር ኢንፎ ፕላስ ተከታታዮቻችን ራስህን አስተዋውቅልን። እንግዲህ እኛ ያው ከቀረጻን በፊት ከመግባታችንን በፊት በጣም ስታስቀን ስለነበር በቃ ስንጀምር ተዋውቀናል። ከእናንተ ጋር ተዋውቀናል። እሺ ለህዝቡ ራሴን ለመግለጽ ምንተስኖት ጫልቺሳ እባላለሁ። በቅጽል ስሜ ደግሞ ሁላችሁም በምታውቁኝ የባሱ ላይ ንጉስ። ይህንን የባሱ ላይ ንጉስ እንትኔን ያገኘሁት በእናንተ ነው። በሸገር ኢንፎ ተከታታዮችም እንዲሁም ደግሞ በአጠቃላይ ሙሉ በመላው ኢትዮጵያውያን ይሄንን ስም ተሹሞልኛልና የቦይንጉ ሆስተስም የሚል መጥቶልህ ነው። አዎ በቃ ማንም በቃ እንትን እንዳንተ የለም ይሉኛል። በአብዛኛው ልጅ ምን አለ መሰለሽ የኛ ስራ ብዙ ጫና አለው። ትራንስፖርት ሴክተር ላይ ስትሰሪ ይከብዳል። ከብዙ ሺህ ሰዎች ጋር ነው የምትውየው። የነዛን ሁሉ ጸባይ እንትን ብሎ መስራት ከባድ ነው። ማቅለል የምትችዩ ግን በምንድን ነው መሰለሽ? እንደዚህ በሳቅ በጫወታ። አንበሳ አውቶቡስ ድርጅት ውስጥ ሰራተኛ ነህ? ሰራተኛ ነኝ። አዎ። ናበለው ፒያሳ ሜር ላማረው 4 ኪሎ ፒያሳ ና ነው ወረጀረት ፒያሳ 4 ኪሎ ፒያሳ ከኛ ጋር ፒያሳ ከኛ ጋር ፒያሳ የድል እንዳያመልጣችሁ። ናበለው ፒያሳ ሜር ላማረው ትኬተር አገልግሎት ክፍያ ተቀባይ ሆኜ ከዛም ባለፈ ስምሪት 2 ዓመት ከ8 ወር ምናምን ነገር በስምሪት ስራ ላይ እንዲሁም ደግሞ ቁጥጥርም ነበርኩኝ፣ ፓትሮል ቁጥጥርም ነበርኩኝ ሆኜ እየሰራው እገኝ ነበረ ነው። ምን ነው ነበረ ነው። አሁን ጡረታ ወጥቻለሁ። ምን ነው በጊዜ የዛን ሰዓት እንዳሁኑ ሙሉ እንትን አልነበርኩም እና ጡረታ የወጣሁበት እንትን ላይ ጥርሴ ሸራፋ ነበረች እና በዛ ነው የምንለየው። አሁን እንደውም ግራ እንዳላጋባችሁ እኔ ነኝ ለማለት እና የሸረፈ ደግሞ እኛ እንደምናውቀው እንደ ኢትዮጵያ እንትን እድሜያቸው ሄድ ያለ ነው። አሁን ፍየልም እንትንም ሲታይና ሸርፏል ምናምን ነገር ነው የሚባለው። እድሜው ሄዷል። አንዱ ያልከረከረ ጥርሱ ያልሸረፈ እና ልክ ሲያዩ እኔ ብዙ ጊዜ ደብቄው ነበረ። ሲያዩ ለካ ሸርፍ ያለው ሸርፏል ምናምን ተባለና በዛው ወደ ጡረታ ተላኩኝ ማለት ነው። እና የምርህን ነው ግን ቀልድና የምርህን አይ የጡረታው እንትን ነው ገና ስሜ ይቀረኛል። ብዙ የአገልግሎት ዘመን አለኝ። አሁን ይሄው እንደምታዩትም ወደ ወጣትነት እንትን ተመልሻለሁ። ወደ ወጣትነት እንትን ገብቻለሁ። ያው እናሟሙቀው እውነት ነው። አቁመሃል? ስራ አቁሜያለሁ። አሁን ዞሮ ግን ስራ ባቆምም ከህዝቡ አልተለየውም። አሁንም እዛው ባስ ውስጥ ነው ያለሁት።
የትራንስፖርቱ ዘርፍ በጣም ጭቅጭቅ የሚበዛበት ነው። አብዛኛው ሰው እንግዲህ የተለያየ ባህሪ የተለያየ ነገር ይዞ አንድ መስመር ላይ የሚገናኝበት ነው። መልስ አምጣ አታምጣ፣ ቁረጥልኝ አትቁረጥ፣ ሳይሰጡም ሰጥቻለሁም ሊኖር ይችላል። ምክንያቱም ይሄ ሳይሰጡ ሰጥቻለሁ ሊኖር ይችላል የምልሽ አብዛኛውን ሰው በኖርማል እንትን አይደለም የሚጓዘው፣ ሀሳብ አለው። ሀሳብ ውስጥ በቃ ምናምን ነገር ተውጦ ተኝቶም የሚመጣለ ልክ 2 ፌርማታ ካለፈ በኋላ ኧረ እባክህ ሹፌር ወራጅ የሚልም ሰው አለ። ከሚያልፍበት እንትን እኮ 2 ፌርማታ ምናምን አልፎ መውረድ ከነበረ ወይ ደግሞ አደባባይም እየዞረ ሊሆን ይችላል መኪናው። ያውርዴም ብያለሁ በቃ አውርዴም ምናምን የሚሉ ሰዎች ይኖራሉ። ይሄ ከምንድን ነው ስትይ ሰው ነጭናጫ ሆኖ እንትን ሳይሆን በሀሳብ ውስጥ ከመዋጥ በሀሳብ ከመሄድ ነው። አሁን በትራንስፖርት ሴክተር ላይ እንዳልኩሽ 4 ዓመት ምናምን ያክልን ቆይቻለሁ። በቆየሁበት ጊዜ በሙሉ ግን ምንቴ ምን አይነት እንትን ነበረው ብትይ ስራዎቼም ይናገራሉ። ደስተኛ ነበርኩኝ በስራዬ በጣም ደስተኛ ነኝ። ከኔ አልፎ ህዝቡንም አዝናናለሁ። በዛ ነው ምንቴ የሚታወቀው። ይሄንን እንትንም ያስገኘኝ ያው ባሱ ነው። ይሄንን አሁን ላለሁበት ደረጃ ከናንተ ጋር ያስተዋወቀኝ እዚህ ቦታ ላይ እንትን ያደረገኝ ይሄው ስራ ነው እና በጣም ስንት ቁጥር አውቶቡስ ነው በብዛት አንተ በዚህ እንድትታወቅ ይረዳ? ወደ አራብሳ መስመር ላይ አሁን ለምሳሌ በጣም በዚህ እንትን የምታወቅበት ይመኙኛል ያዩኝ ሴቶች ሁሉ ትጠቀሳለች። ይመኙኛል ያዩኝ ሴቶች ሁሉ 5 ሚሊዮን ምናምን ነገር ቪው አለው። ይመኙኛል ያዩኝ ሴቶች ሁሉ ሲከተሉኝ ምን ይዋያሉ፣ እኔስ ፈራሁ እንጃ ልቤ ሰጋ፣ ሲከተሉኝ ከቆላ እስከ ደጋ፣ በውበቴ ስንቱን የማረኩኝ። የሚገርም እንትን ነው። ከህዝብ ጋር ከ10 ብሯ ጀርባ ደግሞ ያገናኘችኝ ይመኙኛል ያዩኝ ሴቶች ሁሉ ነው። ይሄ እንትን ቀረጻ የት ነበር ብትለኝ አራብሳ ፒያሳ አራብሳ ነበረ። ከፒያሳ አራብሳ ብዙ ጊዜ ሰርቻለሁ። መገናኛ በቃ ወደዚህ ኤሪያ ያሉት እንትኖች ላይ ብዙ ጊዜ አለውበት። በቃ ሰሚት አራብሳ ምናምን ያሉ መስመሮች ላይ እንዲሁም ሰፈሬ ላይም እንትንል ነበረ። አስኮ ሳንሱሲን እዛም ራንል ነበረ እና በዚህናልንም እንትንል ነበረ። የምንሰራው እኛ በመስመር ነው። ለወር ይወጣልሃል መስመር። ለአንድ ወር እዚህ መስመር ላይ ትሰራለህ። ከዛ በኋላ ከወር በኋላ ደግሞ ቼንጅ ይደረጋል ማለት ነው። ምንቴ ግን ከሰው ጋር ያለው እንትን ተቀባይነትና ተወዳጅነቱ ሲመጣ ናልን የሚባል ድምጾችን መከተል ጀምሬ ነበረ። ፈረንሳይ ናልን እንትን ናልን ምናምን ነገር ብሎ ሰው ኮመንት ያደርጋል። ያንን ኮመንት ተንተርሼ ታስቀይራለህ። አዎ መስመር አስቀይርና ድርጅቱን እንትንልና ወደዛ መስመር ቅኝት አደርጋለሁ ማለት ነው። ምክንያቱም ኖርማል አይደለም በእንትን ሳቅ የሰው ልጅ ሲፈልግ ና ለመሳቅ እንትን ሆኖ ና ሲል መሄድ አለብሽ። እየተዝናኑ መሄድ በጣም እንዴ እነሱ ብቻ አይደሉም እኮ የሚዝናኑት። እኔም ደስተኛ ነኝ። እኔም እኮ እየሳቅኩ ነው ከነሱ እኩል እኮ ነው የምስቀው። ቪዲዮዎቼ ላይ እነሱን እያሳቅኩኝ እኔም ነው የምስቀው። ለነሱ ብቻ አይደለም። ደስታን መፍጠር ቀላል ነገር አይደለም፣ ከባድ ነው። ግን መስጠት አሁን ለምሳሌ ደስታ ዝም ብሎ እንትን ላይ ይችላል አይደለ? ደስታ መስጠት ግን በጣም ቀላል ነገር ነው። መስጠት የምንችለው ነገር ነው። አሁን ለምሳሌ አይከፈልበትም። እኔ ላንቺ ፈገግታን ስጭር ከፍዬበት ወይ የሆነ ነገር በከባድ እንትን ገዝቼው አይደለም፣ ተሰጦ ነው። እና ይሄንን ነገር ደግሞ መስጠት መፍጠር አሁን ለምሳሌ የሰው ልጅ ዝም ብሎ ላይስቅ ይችላል። አሁን ሁሉም ሰው እኩል አይነት እንትን የለውም። አሁን ምንቴን ሁሉም ሰው ወዶታል ወይ ብትይ ላይቀበለኝም ይችላል። ምክንያቱም የራሱ የሆነ ነገርም ይኖረዋል። ሰው የራሱ የሆነ ችግር፣ የራሱ የሆነ ኑሮ፣ የራሱ የሆነ እንትን የሚለው ነገር ይኖራል። እኔ ግን ዋናው ሐሳቤ ከእንደዚህ አይነት ጭንቅ ከእንደዚህ አይነት እንትን ውስጥ ካለበት ሙድ ውስጥ ማውጣት ነው የኔ ሐሳብ። ቀላል አይደለም። ምክንያቱም በትራንስፖርት በተለይ ደግሞ በአውቶቡስ ተጠቃሚዎች ከተለያየ ቦታ ላይ የመጡ ሐሳብ ውስጥ ያሉ ምን ያሉ ከባድ ዘና ብለው በጣም በቃ አሁን ለምሳሌ እንዳልኩሽ ብዙ በቀን ውስጥኛ ብዙ ሺህ ሰዎችን እናስተናግዳለን። ከብዙ ሺህ ሰዎች ጋር ኮንታክት አለን። ከነዛ ሰዎች ጋር አብረን እንትን እንላለን።
የነዛን ሁሉ እንትን መቀበል ይከብዳል። ግን በምን አይነት መንገድ መቀበል አለብኝ ስትያው ለምሳሌ እኔ ከዚህ ስራ ላይ የተረዳሁት ነገር አለ። ሀበሻ ትንሽ ነገር ከሰጠሽው አብዝቶ የሚሰጥሽ ሰው ነው። እኔ ይሄንን ተረድቼበታለሁ። በሰራሁበት እንትኖች ውስጥ ያገኘሁት ነገር ነው። ትንሽ ፍቅር ከሰጠሽው አብዝቶ የሚሰጥሽ ሰው ነው። እኔ ይህንን ነገር ካወቅኩኝ ትንሽ ፍቅር መስጠት ከኔ ለምን ይከብደኛል በሚለው ትንሽዬ ፍቅር መስጠትን ጀመርኩኝ ማለት ነው። ያንን ሳደርግ በጣም ብዙ ነገሮችን አግኝቼበታለሁ። ምክንያቱም የሰው ልጅ ደስ ብሎት ሲሄድ ሲስቅ ማየት በራሱ ላንቺም የውስጥ እንትን አለው፣ እርካታን ይሰጥሻል እና ደስ ይላል። ብቻ እንግዲህ ምንቴ የአውቶቡስ ላይ አገልግሎት ሰጪ ሰራተኛ ብቻ ሳይሆን ከዛም ያለፈ የተዝናኖት ስራ እየሰራ በዛውም ራስህን በቲክታክ ላይ ይበልጥ አሳውቃል፣ አፈምሳል። ከዛም በዛ መስመር ላይ አውቶቡስ ተሳፋሪዎችን ፈታ እያደረግ ራሃ ሆነን ነው የምንሄደው ትላለህ። እንደውም ብዙ ጊዜ በማለት ያረቺ ራሱ ይመኙኛል ያዩኝ ሴቶች ሁሉ በጣም ብዙ ሴቶችን የማን ነው ደፋር እያሉ ሁሉ ኮሜንት አይቻለሁ። ይመኙኛል ያዩኝ ሴቶች ሁሉ ሲከተሉኝ ምንትዬ ይዋያሉ። እኔስ ፈራሁ እንጃ ልቤ ሰጋ ሲከተሉኝ ከቆላ እስከ ደጋ በውበቴ ስንቱን የማረኩኝ አግራሞትን ፈጥሬያለሁና በውበቴ ስንቱን የማረኩኝ እንዴ ሀቅ ነው በጣም አሁን እንትን እንዲሁም ጸሎቱላ በቃ ሁሌ እንትን እላለሁ ከፈጣሪ ጋር ለምን ይሄን የሚያህል ውበት አብዝተህ ሰጠኸኝ? ለምን እንደዚህ ሰዎች ሴቶች እንዲያስቸግሩኝ ለምን ሆነ? ይሄ ሁሉ ሴት እንደዚህ ለእኔ አሁን አንድ አይበቃም እላለሁ እንደዚህ እና እንዳልከው ይመኙኛል ያዩኝ ሴቶች ሁሉ በጣም በተለይ ወንዶች ናቸው። ይሄንን ቪዲዮ እንደውም ሪኮመንድ አድርገው ሰርተውበታል ብዙ ወንዶች ማለት ነው። ይመኙኛል እያሉ እንደኔ ማለት አልተወደደላቸውም። ምክንያቱም የውበት አክሊሉ እኔ ጋር ስለሆነ ጋር ነው በቃ ያለው ከኔ ጋር ነው እንትኑና ብዙ ሰዎች ከኔ ወስደው ምናምን ሰርተውበት ተቀባይነት የለውም። ምክንያቱም ይታደሉታል እንጂ አይታገሉትም ነው ነገሩ። በቃ ለእኔ አሁን ይሄ ውበት አንዴ ተደፍቶብኛል ተሰጥቶኛል እና አሁን ላይ ልል የምፈልገው ነገር ምንድን ነው? ሴቶች በቃ እንትን ቢሉ አልቻልኩም። በቃ በሄድኩበት በሙሉ ይመኙኛል ያዩ ሴቶች ዋው ስንወድ በቃ እኔ አሁን እቺን በቀሉን እንደውም ያመጣኋት አውቄ ለዚህ ብዬ በ10 ብር ያገኘኋት በቀሉን። ከዛን ጊዜ በኋላ አሁን ላይ እንደውም አጠራጣሪ ሆነ። የምር ወንድ ነው ሴት ነው ሁሉ እስከሚሉ ድረስ ምናምን ነገር እንደዚህ አይነት እንትን ውስጥም ገብቻለሁ እና ቅድም ያነሳህልኝ እንትን ትውልዴ እድገቴ 24 ነው። ትውልዴ እድገቴ ባይሆንም የተወለድኩት ከኮካ ዝቅ ብሎ 24 ሰፈር ልጅ ነኝ። ከዛም ኮካ ማለት አብነት በታች ማለት 24 በተለምዶ የሚታወቀው ደግሞ እዚህ ላይ ነው። አይ ቲንክ ይሄን የሚያነሳው የላይኛውን 24 ቀበሌ መስሎኝ ነው። ስለዚህ ኮካ 24 ሰፈር ልጅ ነኝ። ከዛ ደግሞ ወደ አስኮ ሳንሱሲ በተለምዷ ሳንሱሲ ተብላ ትጠራለች። እዛ ነው ያደግኩት። እድገቴ ራን ያልከው እዛ ነው? አዎ በቃ ብለን ነው ዳዴንም ራኑንም ያወቅ ነው ምናምን እንዲሁም ደግሞ በጣም ፍቅርና እንደዚህ አሁን ላለሁበት እንትን የተማርኩት ከዛው ሰፈር ነው እንትን ያልኩትና በጣም የሰው በቃ ህዝብ መሃል ነው ያደግኩት። አሁን ብዙ ሰው ለምን እንዴት ሰው አይፈራም እንዴት የሁሉ ሰው መሃል ሆኖ እንዴት ምናምን ነገር የሚል ነገር ይጭርበታል። ግን እኔ እድገቴ ከህዝብ ጋር ነው። ከልጅነቴ ጀምሮ በቃ ከሰው ጋር ነው። የሰፈሩ የአንድ ቤተሰብ ብቻ ሳይሆን የሰፈሩም ልጅ ነበርኩኝ። በእርግጥ በእኛ ጊዜ እንትናችን የሁሉም ነው። በቃ ልጅ ባለው እንትን እዚህም ነው እዛም ነው እንትን የምንለውና አንድ ቤት ውስጥ ሳይሆን በጎረቤት በቃ በሁሉም እንትን ነው እድገት የነበረውና ያ ነው አሁን ላይ ላለሁበት እንትን ወደ ህዝብ ይበልጥ ያመጣኝ ብዬ አስባለሁ። እቺ ይወዱኛል ያዩኝ ሴቶች ሁሉ ይመኙኛል የሰራህበት አጋጣሚ? ይመኙኛል ያዩኝ ሴቶች ሁሉን የሰራሁበት አጋጣሚ አሁን ይኸውልሽ አሁን ላይ ነው ቲክቶክን ስራዬ ብዬ መስራት የጀመርኩት እንጂ ይመኙኛል ያዩኝ ሴቶች ሁሉም ታስቦበት አይደለም የተሰራው። ድንገት ነው በቃ እኔ ባስ ውስጥ
የተለያየ ዘፈኖችን ቀይሬ የምሰራቸው ሙዚቃዎች አሉ። እነዛ ሙዚቃዎች በአጋጣሚ የሚመጡልኝ እንትኖች ናቸው። ይመኙኛል ያዩኝ ሴቶች ሁሉ የተወሰነች ነው እዛው ነው የመጣው የተወሰነች እንትን ነው የቀጠልኩባት እንጂ ዘፈኑ ያው ትራንስፖርትም ስለሆነ ከዛ በኋላ ባለው እንትን ሰዎቹን ሳያቸው የአራብሳ ከስተመሮች በጣም ደስ ይላሉ። በቃ ሌላም ቪዲዮዎች ነበሩ እዛ እሱ ብቻ ሳይሆን 3 ቪዲዮዎችን ሰርቻለሁና ፈገግታቸው ምናምን ነገር ደስ ይላል። አጠገቤ ደግሞ የሆነች ቆንጅዬ ልጅ ነበረች። ለማማለል ብዬ ነበር ይሄንን እንትን የተጠቀምኩት እንትን በኮሜንት እንደውም ብዙ ሰዎች አረ የት ናት ያለችው ምናምን ነገር ጠቁመኝ ስፈልጋት ነበር አላገኘም እና ለማማለል ብዬ ነበር ይሄንን እንትን የተጠቀምኩት። ይመኙኛል ያዩኝ ሴቶች ሁሉ በቃ እንዴ ምናምን ብላ እሷም እንደዚህ አይነት ነገር እንድታስብ ነበር እንትኔ አልተሳካልኝም። ግን ይወዱሃል ያዩ ሴቶች ሁሉ እንግዲህ የቆየ ሙዚቃ ነው። ሰላማዊት ገብሩ ከ13 ዓመት በፊት እንደዚህ እርግጥ የኤርትራ ሙዚቃ ነው ወደ አማርኛ ተመልሶ የተሰራ እንትን ነው። አዎ ለምን መረጥከው ያን ሙዚቃ? ይሄ ካንተ ጋር የተለየ ትስስር አለው? ትስስርነቱ ምን መሰለ ልክ እንዳልኩ ነው መመኘቱ በቃ ከፍላጎት አኳያ ቢመኙኝ ምን አለ ይመኙኝ እስኪ ለማለት ያው ስትፈልግ ነው አይደል ሁሉ ነገር እንትን የሚመጣው። ለጠበሳ እንትን አመቻችቼ ነው ራሴ ነኝ ወደዚህ እንትን ያመጣሁት እንጂ ከዛን ጊዜ በኋላ ነው ምኞቱ ራሴ በከፈትኩት መንገድ ሴቶቹ የምርን መመኘት ጀመሩ እና እንዲሁም አሁን ማፈሩላ ጀምሬያለሁ። በቃ እንደዚህ ሳይ ምናምን ነገር እንደዚህ እንዴት ነው የምታፍረው የምትሽኮረመመው ስታፍር? አረን ወደ በቀሉ ካራክተር እየገባ በጣም ነው እንትን የምለውና ከዛ ነው አመጣጡ ከፍላጎት አኳያ እንዲመኙኝ ከማድረግ አኳያ ነው። ከዛም ከሰራኋት በኋላ ተሳክቶልኝ ደግሞ ያገኘሁት ነገር አለ። ዘፈኑ ይዞት የመጣው እንትን አለ። አንድ ሴት 2 ሴት ሳይሆን ህዝብ እንዲወደኝ አደረገ ማለት ነው። ህዝብ ወደደኝ። በቃ እኔ የምፈልገው መወደዱን ነበረ፣ አግኝቼዋለሁ። ተሳክቶልኛል ብዬ አስባለሁ። እንግዲህ አራብሳን ህዝብ ነው በይበልጥ የወደድከው ወይም ከኔ ጋር በደንብ ፈታ ዘና ብሎ አብረን ቆይታ ያደረግነው የአራብሳ እንዲሁም ምን ነው ጠፋህ? ቦሌም አለ ፒያሳ ቦሌም ከስምሪትነት ጀምሮ እዛ መስመር ላይ ከዛም በትኬተርነትም እዛ ቦታ ላይ ሰርቻለሁ። ፒያሳ ቦሌ ማለት ግን አይሞላም አይደል? አሁን ከፒያሳ ቦሌ አውቶቡስ ጥቅጥቅ አይልም እንደሌላው ጥቅጥቅ አይልም። ለምን እንትን አለ ብዛት አለው። ለዛ ነው አይ ሰው ብዙ ላይ ይሳፈር ይችላል። ቦሌ ሀብታም ሰፈር በሚል አረ ይሳፈራል ሰው ባስ ይወዳል በጣም እንደኒው ነው። 9 ቁጥር ናት 48 ቁጥር ከፒያሳ 48 ከአዲሱ ገበያን የምትነሳው። ከፒያሳ ግን መስመር ስለሌለው ኖርማል በ48ቱ ይነሳበታል ማለት ነው። እና ከፒያሳም አራዳ ጋር ጊዮርጊስ ጋር ፊት ለፊት ላይ እዛችሁ ጋር አለን እንትን እና እዛ ቦታ ላይ ስምሪትነትም ሰርቻለሁ። በአገልግሎት ክፍያ ተቀባይነትም እዛ ቦታ ላይ እንትን ብያለሁ እና እነሱም በጣም ለኔ ብዙ እንትን አላቸው። እና ደግሞ እቺን ዘፈን በይበልጥ እዛች ቦታ ላይ ዘፍናት ነበረ። ምክንያቱም ያው ቦሌ እንደሚታወቀው ነው እንደኔ አይነት ቆንጆ ሰዎች ያሉበት ቦታ ስለሆነ በይበልጥ ወደዛ ሲሄድ እቺን ደጋግማታለሁ። እንደውም አንዳንዴ ሰው ለምን እንትን ትላለህ ምናምን ይለኛል። እኔ ያው ለማግኘት መወደዱን እንዳልኩ ለማግኘት ነበር። ተሳክቶም አይቼዋለሁ። እንደዛ ነበር። እስቲ በልልን የቀያየርካቸውን ዜማዎች። ይመኙኛል እንግባባት ነው አይመጣውም ከህዝብ ጋር ካልሆን አረ ይመጣዋል። ይመኙኛል ያዩኝ ሴቶች ሁሉ ሲከተሉኝ ምንትዬ ዋያሉ እኔ ስፈራው እንጃ ልቤ ሰጋ ሲከተሉኝ ከቆላ እስከ ደጋ በውበቴ ስንቱን የማረኩኝ ልና ትላለች የሆነ ሰዓት ላይ የምትለው አናት ደግሞ በጣም ህዝቡም አብሮ ነው የሚለው ምናምን ስል ህዝቡ ላካካካ ይላል ማለት ነው። የምርም አይመኙትም እንዴ ነገር ነው። ሁሉም ለማየቱና የመጡበት እንትን አለና ይመኙኛል ያዩኝ ሴቶች ሁሉ በጣም ከህዝብ ጋር አስተዋውቃኛለች። በጣም ብዙ ጊዜም ደጋግሜ ዘፍኛታለሁ። በጣም የምወደው የኔ ስራ ባይሆንም የምወደው
ስራዬ ነው ብዬ ማሰብ እፈልጋለሁ። ምግብማ ሞልቷል በላለሁ እኔ ካፌም አልጎደለም የሚሆን ለጠኔ ሁልጊዜ የምበላው ቆቆር ስለሆነ ውስጤ እንኳን ታዝቦኝ ጨጓራ ያረረ። ምንቴ ዝርያቸው በመጥፋት ላይ ከሚገኙ አራዶች መካከል አንዱ ነው ይላሉ። ምን አለ መሰለ የኛ ሰው ልክ እንዳልኩ ነው። የምር የሆነች ነገር ትንሽ ነገር ስትሰጠው አብዝቶ የሚሰጥ ሰው ነውና እኔ እዚህን ያክል ፍቅር ሰጥቼ እዚህን ያክል እንትን ሆኜ ምናምን ነገር አይደለም እና ያቺን እንትንም አስታውሳታለሁ እና ዝርያው ሊጠፋ ካለ እንትን መካከል አንደኛው እሱ ነው ተብሏል። ያ አሉ ጮማ ለምኔን እንግዲህ በዋነኝነት ከዚህ የድምፅ ተሰጥኦና በቀሉም አለች እንደ ካራክተር ትገባለች በትኬት ቆራጭነትና ተቆጣጣሪነት። ዋናው የምንቴ ካራክተር ደግሞ ጮማ ለምኔን ለህዝቡ ተደራሽ በማድረግ ረገድ ከተዝናኖት ጋር ማለት ነው። ጮማ ለምኔ የመጣው ከዚህ ስራ ከወጣው በኋላ መቀመጥ አልወድም እና በቃ ለምን አልሰራም ብዬ ወደ ጮማ ለምኔ ስራ ውስጥ ገባው። ጮማ ለምኔ ስራውን እንትን ያልኳት ራሴው ነኝ። ለራሴው ስራም ራሴው ማስታወቂያው ሰርቼላታለሁ። ጮማ ለምኔ ለውዝ በጣም ተወዳጅነትን አግኝታለች። በካኪ ወረቀት ውስጥ ያለ ተወዳጅነትን ደግሞ እንድታገያው ሌላ ቦታም ያለው ለውዝ ነው፣ እኔ ጋርም ያለው ለውዝ ነው። በጣም ግን የኔ ለየት የሚያደርገው ነገር ምንድን ነው? መንታ ልጆችን ያስታቅፋል የኔ ለውዝ። መንታ የበሉ ነው የሚያውቁት፣ መስክረውለታል የበሉ ሰዎች ዋው ያንተ ለውዝ ምናምን ነገር ብለው አስተያየትን ሰጥተውኛልና ጮማ ለምኔ ለውዝ በጣም ለየት ያለ ለውዝ ነው። እንትኗም እንዲሁም በትንሹ ልበልላችሁ ማስታወቂያውን። ጮማ ለምኔ ለውዝ፣ ጮማ ለምኔ ቅባቱንም ቢሆን ከምንቴ ለውዝ ላይ ያገኘዋለሁ እኔ የተባለለትን ምርጥ ለውዝ ይዘን እየተንቀሳቀስን እንገኛለን። ዓላማችን በአጭር ጊዜ ውስጥ ህዝቡን በሙሉ ብጉር በብጉር ማድረግ ነው። ጮማ ለምኔ ለውዝ ነግበን የተነሳ ነው ህዝቡን ብጉር በብጉር ለማድረግ ነው። ይሄ ምን መሰለ ሳቅ ጨዋታ የኛ ሰው ይፈልጋል እና አንዳንድ ሰው ለምን እንደዚህ ትላለህ ይላል። እንዴ ብጉር በብጉር ካልክ እኮ አይገዙህም ምናምን ነገር ይላል። በጣም ሰው ይገዛል ግን እያልኩም ይገዛል። ምክንያቱም ለመፍጠር መሆኑን ያውቁታል። እየሰፈርክ ነው የምትሰጠው ወይስ ታሽጎ ነው የተቀመጠው? ራሴውን ፓክ አደርጋለሁ። መጀመሪያ ላይ ቁጭልና ያቺን ሰፈር አደርጋለሁ። መጠን አለችኝ፣ የራሴ የሆነች መጠን አለች። እቺ በቂ ናት። በፍሬ ነው የምትቆጥራት ወይስ አለች ራሱ ግራሟ ትናገራለች። እንትን ሲል በዛ ሲል ዝቅ ይላል፣ እንትን ሲል ሲጎል ምናምን ያስታውቃል። እቺ መመጠኛዬ ናት። ከዛ ወረቀት አለ እዛችሁ ሰፈር አደርግና ወደ ህዝቡ ይዤ እወጣለሁ ማለት ነው። የወደደ ከዛች ውስጥ ማንሳት ነው። በቃ እሰጣለሁ። እኔ በእጄ እንትን አይደለም፣ ካኪዋን ብቻ ነው በቃ ቀረብን የማደርግላቸው። ከግጥሟ ውጪ ግን ይበልጥ ብዙዎችን ያዝናናችው ያም የሚተባበር በምትለው አዜማ ያም ቢተባበር ዛሬ በምርቃቴ ቀን ደንበኞቼ እንዳያጡኝ በማለት ለውዜንም ይዤ ከተፍ ብያለሁ። ያም ቢተባበር ለውዙ አልቆ ነበር ቢማማር ቢረዳዳ ሁሉም በአንድነት ቢፋቀር ቢረዳዳ። እዚህ ላይ አድርገኝ አባት አመሰግናለሁ። እስኪ እሷን አስታውስ። ያም ቢተባበር የግራጁዌቴ ጊዜ ነው እንትን ያልኩት። እንዴ የእውነት ነው እንዴ ጋውኑ? አዎ በጣም ይገርማል። ምንቴ እንዳልኩሽ ነው መቀመጥ አይወድም እና ስራ እየሰራው ከስራዬ ጎን ለጎን ነው እየተማርኩኝ የነበረው። ትኬተርነቴን እየሰራው ለስራ እድገት ያው የሰው ልጅ ይጣጣራል አይደል፣ ይመኛልና ትኬተር ብቻ ሆኜ መቅረት አልፈልግም ነበረ። ለውጥን እፈልጋለሁ፣ ከፍ ማለትን እፈልጋለሁ። መንፈሳዊ ቅናት አድሮብኝ ነው ይህንን ነገር የጀመርኩት። አብሮኝ ያሉት የስራ ባልደረቦቼ ጓደኞቼ ሲማሩ አየውና እንዴኔ ስለምን እንትን እላለሁ እኔም ነገ እኮ እንደዚህ ማደግ አለብኝ በሚለው እየሰራው
ተማርኩኝ ማለት ነው። እና የዛን ጊዜ ግራጁዌቴ ቀን ላይ ደንበኞቼ እንዳያጡኝ በማለት ነው እዛ ቦታ ላይ የተገኘሁት። መርካቶ ተርሚናል ላይ ነበር የምሸጠው እና እዛ ቦታ ላይ ደንበኞቼ እንዳያጡኝ በማለት ሄድኩኝ። ያም ቢተባበርም ከዛ ከእንትኑ በፊት አብሬ የሰራበት ነበረ። ያም ቢተባበር ለውዙ አልቆ ነበር፣ ቢማማር ቢረዳዳ ሁሉም በአንድነት፣ ቢፋቀር ቢረዳዳ ሁሉም በአንድነት፣ ያም ቢተባበር ለውዙ አልቆ ነበር። የምርም አልቋየ ነው። ያም ተባበረ። በቃ እኛ ትንሽ ነገር እንዳልኩሽ የሚፈልገው ነገር አለና ያንን ከማለቴ በጣም ብዙ ሰዎች የዛን ሰዓት ያበረታቱኝ ሰዎች አሉ። የሰራሁት 1 ኪሎ ለውዝ ነው እንትን ያልኩት። ኖርማሊ ቀኑን ሙሉ ለመስራት ሳይሆን ለህዝቡ በቃ እዛ ቦታ ላይ እና ተምሬም እንደዚህ አይነት ነገርን እየሰራው እንዳለሁም ለሌላው ማበረታቻ ገብተዋል። ባለሁበት እንትን ላይ ስራን አትናቁ። ብዙ ሰዎች አሁን ተመርቀው ቁጭ ያሉ ሰዎች ይኖራሉ። ስራን አትናቁ። በቃ ምንም አይነት ነገር ላይ ብትሆኑ ያን በተማርክበት እንትን እስከምታገኝ ይህንንም መስራት አለብህ የሚለውንም ሰውም እንዲያቀው እንዲረዳው እንትን እንዲለው የዛን ቀን ላይ በግራጁዌቴ ቀን እንግዲህ እንዳያችሁት ወጥቼ ለውዜን ሽጫለሁ። 1 ኪሎ 1 ሰዓት አልፈጀም። ሁሉም ተባበረ። ስለዚህ ዜማው በደንብ ተቀባይነት አሻሽጧል እንዴ በሚገባ ወዲያው ነው በቃ አየር ላይ ነው እንትን ያልነው። ከዛ ወደ ቤት ነው ያቀና ነው። ከቤቷ በፊት ግን እዛው መርካቶ ተርሚናል ላይ ለውዚቱን ብዙ ጊዜ በምርቃት ቀን ሄዳ ያከበርካቸው ትልቅ አባት አሉ። ስለሳቸው ሳናነሳ ብናልፍ ለሳቸው ያዜምከውን የእርዳው ጤናውን ስለ እናት የተዘሜውን ዘፈን ወደ አባት ቀይረህ አመስግናቸዋል። እኛን የለውዝ ደንበኛ በሚገባ በምርቃት ቀን መሆን ደግሞ በጣም ለየት ያለ ነው። እሱንም እስኪ አብረህ አስታውሰን። እኛ አባቴ አላቃቸውም ስለ ከስተመር ናቸው፣ ለእኔ ደንበኛዬ ናቸው። እንደ አባትነት ሁሌ እንደ ልጅ ያከብሩኛል። አልፈውኛ አያውቁም። የምርም እዛ ቪዲዮ ላይ እንዳልኩት አልፈውኛ አያውቁም። አንዳንድ ጊዜ እንደዚሁ ማረፋዘር አይሆንም ብዬው ላይ የሰጠውበት ጊዜያቶች ሁሉ አሉ። ሼም ከመያዝ የተነሳ ማለት ሁልጊዜ ያ ሰው እንትን ከሚያደርግልህ አኳያ ሼም ይዞኝ እንኳን አረፋዘር ዛሬ በቃ እኔ እንትን ልበል ምናምን ያልኳቸው ጊዜ አሉና አክባሪ ደንበኛዬ ናቸው። የአውቶቡሱ ነው ወይስ የለውዙ? የአውቶቡስም የለውዙ ደንበኛ ናቸው። የሁለቱም ደንበኛ ናቸው። እዛ ጋር የሚመጡት አውቶቡስ ለመሳፈር ነው። አውቶቡስ ለመሳፈር መጥተው እግረ መንገዳቸው እኔንም ተሳፍረው ይሄዳሉ። እኔንም አያልፉኝም እና በዚሁ አጋጣሚ እንትን ስለ ለእናቶች ለአባቶች ትልቅ ክብር አለኝ። ከሁሉም ያው ለወጣትም ለሕፃናትም እንዳለ ሆኖ ለእናትና ለአባት በጣም የተለየ ክብር አለኝ እና የዛን ሰዓት ላይ ያኔ በለጋ ልጅነትን ይርዳው ለእናትን ይዘፈነው። እኔ ደግሞ ያሳደገኝ አባቴ ነው። እናቴን አላቃትም፣ አባቴ ነው ያሳደገኝ። እንዴት እንትን እንዳለኝ ምናምን ነገር አውቀዋለሁ ያንን ነገር እና ለሳቸውም ለአባቴም ነው ያዜምኩት። በቃ እንትኔን የገለጽኩት ለሁለቱም ነው። ያኔ በለጋ ልጅነት ያኔ በለጋው ልጅነት ሳላውቅ ያን ክፋት ደግነት እቅፍ አድርገኸኝ ባንቀልባ ጧት ማታ እሑድ ሲባባ ልጅን ስትል ተጨንቀሃል፣ የአባት ፍቅርን ዋጋ ከፍለሃል፣ ማለኒ ተካሃል። አንተን ከማና ወዳድሪ ላብልጥ አፍቅሬ አክብሬ አባቴን ከማን በምንም አታወዳድረውም እና የዛን ጊዜው እንትኔም ለእኔ በጣም ደስ ብሎኛል። የምርም ሳላደርገው ባልፍ ኑሮ ይቆጨኝ ነበረ በሰዓቱ። እኛ አባቴ ቋሚ ደንበኛዬ ናቸውና አባቴ ነው ዓለሜ፣ ህመም ነው ህመሜ፣ ሰላም ነህ ለኔማ ሀይ በዋልኩበት ከተማ። እዚህ ለውዝ በምሸጥበት እንትን ማለት ሁሌ የምሬን ነው አንተንም አላልፍም በማለት ሁልጊዜ የሚገዛኝ
የሚያደንቀኝ የሚያከብረኝ አንድ ቀንም አልፎኝ የማያውቅ አባቴ ነው። አመሰግናለሁ ወዳጅ፣ አመሰግናለሁ። ክብር ይስጥልን። ቴንክ ዩ